ሀገሪቷ ሙሉ ለሙሉ በውሃ ልትሰምጥ ነው። ሰማያዊው ገሃነም፣ ደሴቶችን የምትውጠው ምድር፣ እናም የአየር ንብረት ለውጥ ፍርድ። በሰፊውና ማብቂያ በሌለው የፓሲፊክ ውቅያኖስ እምብርት ላይ ከሰማየ ሰማያት ቁልቁል ሲታዩ እንደ ጥቃቅን የቫይታሚን ነጥቦች የሚመስሉ የ33 ደሴቶች ስብስብ ይገኛሉ። ይህች ምድር ኪሪባስ ትባላለች። የሰው ልጅ በካርታ ላይ መስመር አበጅቶ የዓለማችንን 4 ንፍቀ ክበባት ሲከፍል ሰሜን፣ ደቡብ፣ ምስራቅና ምዕራብ በእነዚህ በሁለቱም 4 አቅጣጫዎች ውስጥ እግሯን ዘርግታ የምትገኝ በዓለማችን ላይ ብቸኛዋ ምድር የሆነችው ኪሪባስ ብቻ ነበረች። የፀሐይ መውጫ የመጀመሪያው ብርሃን በየቀኑ አዲስን ቀን አብስሮ የሚያርፈው በእነዚህ ደሴቶች ላይ ነው። የጊዜው ስሌት ተጀምሮ አዲስ ሚሊኒየም ሲቀየር ዓለም ሙሉ ትኩረቷን አድርጋ የደወል ድምጽ ብቻ የቀደመችው ከዚሁ ስፍራ ነበረም። ነገር ግን ታሪክ አስደናቂ የሥነ ምድር ስህተትን ሰርቷል። አዲስን ሚሊኒየም በመቀበል ዓለምን ያበለጸገችው ይህች ምድር የቀጣዩ ሚሊኒየም ማዶን ማየት የማትችል የመጀመሪያዋ የዓለማችን ተጎጂ ለመሆን ጥቂት እርምጃዎች ብቻ ቀርተዋታል። የችግሩ ስፋት በኪሪባስ ዳርቻዎች ላይ ብቻ የሚቆም አይደለም። ሳይንሳዊ የመረጃ ቋቶችና የጥናት ውጤቶች እንደሚያስረዱት የከባቢ አየር ሙቀት መጨመር ግሎባል ዋርሚንግ የዋልታችን የበረዶ ግድግዳዎች በከፍተኛ ፍጥነት እያቀለጠ ይገኛል። የዓለም አቀፉ የአየር ንብረት ለውጥ አጥኚዎች ፓነል IPCC ባወጣው አጣዳፊ ሪፖርት መሰረት ባለፈው አንድ ክፍለ ዘመን ውስጥ የዓለም የባህር ጠለል ከ15 እስከ 20 ሴንቲሜትር ያህል ከፍ ብሏል። ነገር ግን ይበልጥ አሳሳቢ እውነታ ባለፉት 2 አስርት ዓመታት ውስጥ የባህር ጠለል ከፍታ መጨመር ፍጥነት በእጥፍ ማደጉ ነው። ለኪሪባስ ህዝቦች ይህ አሃዝ የቁጥር መጫወቻ አይደለም፣ የህይወትና የሞት ጉዳይ እንጂ። የደሴቲቱ አማካይ የመሬት ከፍታ ከባህር ጠለል በላይ ከ1 እስከ 2 ሜትር ብቻ ነው። በዋና ከተማዋ ደቡብ ታራዋ መሃል በሚያልፈው ጠባብ መንገድ ላይ ስትቆሙ በግራና በቀኝ በኩል ግዙፉን የፓሲፊክ ውቅያኖስ ትመለከታላችሁ። መሬቷ በመርፌ ቀዳዳ መካከል እንደሚያልፍ ፈትል ቀጭን ናት። ውሃው ከፍ ባለ ቁጥር ህዝቡ ወደ ውስጥ የሚሸሽበት ምንም አይነት ከፍታ ያለው ተራራ ወይም ኮረብታ የለውም። በየቀኑ ሞገዱ የሰውን መኖሪያ እየገፋ መንገዶችን እያፈራረሰ የመሬት ስር ንጹህ ውሃን በጨው እያበላሸ ይገኛል። የሰው ልጅ በፈጠረው የካርበን ልቀት ምክንያት የተቆጣው ውቅያኖስ የራሱን ልጆች በቀጥታ ለመዋጥ አፉን ከፍቷል። አንድ ሀገር ከምድር ገጽ ሲጠፋ ምናልባትም በጦርነት ወይም በድንገተኛ የመሬት መንቀጥቀጥ የሚከሰት ይመስለናል። ነገር ግን በአየር ንብረት ለውጥ ምክንያት የሚመጣ ጥፋት እጅግ ዝግተኛ፣ ህመም የበዛበትና ስቃዩ የሚመርዝ ሂደት ነው። በኪሪባስ የውቅያኖሱ ውሃ መሬቱን በላዩ ላይ ከመሸፈኑ አስቀድሞ በመሬት ስር የሚገኙ የንጹህ ውሃ ምንጮችን በጨው በመበከል ህይወትን ከስሩ ይገድላል። የኪሪባስ ማህበረሰብ ባህልና የምግብ ዋስትና ሙሉ በሙሉ በባህር፣ በእንስሳት፣ በኮኮናት ዛፎች ላይ የተመሰረተ ነው። የኮኮናት ዛፎች ለደሴቲቱ ውበት ብቻ አይደሉም፣ የህይወት ዘወርዋራ የደም ስሮች ናቸው። ከነዚህ ዛፎች የሚቀዳውና ህዝቡ ቶዲ ብሎ የሚጠራው ፈሳሽ እንደ ዋና ጣፋጭ መጠጥ፣ ለምግብ ዝግጅት እንዲሁም ሲበላሽ እንደ ባህላዊ መጠጥ የሚያገለግል የዘመናት ሀብታቸው ነው። ሆኖም አሁን እውነታው ተቀይሯል። የባህር ጠለል ከፍታ እየጨመረ ሲመጣ ጨዋማው ውሃ ወደ መሬት ውስጥ ሰርጎ በመግባት የደሴቲቱን የከርሰ ምድር ውሃ መርዞታል። የኮኮናት ዛፎች ስራቸው በጨው ውሃ እየተቃጠለ ቅጠሎቻቸው ረግፈው መድረቅ ጀምረዋል። ገበሬዎች የዘሯቸው የግብርና ምርቶች በጨው የተነሳ መሬቱ ስለሚመክን ሙሉ በሙሉ ይወድማሉ። ህዝቡ የሚጠጣውን ንጹህ ውሃ ለማግኘት በዝናብ ውሃ ማከማቻ ባልዲዎች ላይ ብቻ ጥገኛ ለመሆን ተገደደም። በሳይንሳዊ ማስረጃ ደረጃ የተባበሩት መንግስታት ድርጅት አካባቢ ጥበቃ ፕሮግራም UNEP እንደሚያስረዳው የባህር ውሃ ወደ ከርሰ ምድር ሰርጎ መግባት ትናንሽ የደሴት ሀገራት የምግብ የውሃ ዋስትናን በመግደል ሰዎችን ያለ አንድ አማራጭ አፈናቅሎ እንዲሰደዱ የሚያደርግ ዋናው ስውር ገዳይ ነው። በኪሪባስ መንገዶች በውሃ ተውጠዋል። ቤቶች በውቅያኖስ መሃል እንደ ትናንሽ ጀልባዎች ተንሳፈው ይታያሉ። ህፃናት በጎርፍ ውሃ ውስጥ እየተጫወቱ ያድጋሉ። ነገር ግን እግሮቻቸው የቆሙበት ያ መሬት በቀጣዩ 40 እና 50 ዓመታት ውስጥ ፈጽሞ የማይመለስ ሆኖ በውቅያኖሱ ሆድ ውስጥ እንደሚቀር ሳይንሳዊ ትንበያዎች ያረጋግጣሉ። በየቀኑ በፀሐይ መውጫና መግቢያ መካከል የደሴቷ አፈር በጥቂቱ እየተሸረሸረ ወደ ጥልቁ ውቅያኖስ ይወርዳል። የአየር ንብረት ለውጥ ያመጣው ትልቁ ውድቀት ምድርን ማጣት ብቻ ሳይሆን ሰብአዊ ማንነትንና ክብርን የመፈተኑ እውነታ ነው። የኪሪባስ የቀድሞ ፕሬዝዳንት አኖቴ ቶንግ አገራቸው ልትድን የማትችልበት ደረጃ ላይ መድረሷን በተረዱ ጊዜ በዓለም አቀፍ ደረጃ አዲስና አነጋጋሪ የፖሊሲ ማዕቀፍ አስተዋወቁ። ይኸውም በክብር መሰደድ የሚል ነበረ።
ሚግሬሽን ዊዝ ዲግኒቲ የፖሊሲ አገሪቱ በውሃ ተውጣ ስትጠፋ ህዝቡ እንደ ተስፋ ቢስ ተጎጂ ወይም እርዳታ ፈላጊ ስደተኛ ሆኖ ወደ ሌሎች ሀገራት እንዲበተን አይፈልግም። ይልቁንም ህዝቡ አስቀድሞ የሙያና የክህሎት ባለቤት እንዲሆን በማድረግ ወደ ተለያዩ ሀገራት ሲሄድ እንደ ተፈላጊና ጠቃሚ ዜጋ ገብቶ እንዲኖር የሚያስችል እቅድ ነበርም። በዚህም እቅድ መሰረት በ2014 እንደ አውሮፓውያኑ የዘመን ቀመር አገሪቱ በፊጂ ደሴት ላይ 20 ካሬ ኪሎ ሜትር ስፋት ያለው መሬት በገንዘብ ገዛች። ይህም መሬት የወደፊት የምግብ ዋስትናን ለማረጋገጥና ህዝቡ የመጨረሻው መጥፎ ቀን ሲመጣ ተጠልሎ እንዲኖር ታስቦ የተደረገ ነበረም። ነገር ግን የዚሁ ውሳኔ ሁለተኛው ገጽታ ልብ የሚሰብሩ ሰብአዊ ታሪኮችን ወለደም። በ2014 እንደ አውሮፓውያን የዘመን ቀመር ኢዮዋኔ ቴቲዮታ የተባለ የኪሪባዝ ዜጋ ከቤተሰቡ ጋር ወደ ኒውዚላንድ በማምራት ዓለማችን አይተው የማታውቀውን የህግ ጥያቄ አቀረበም። እኔና ቤተሰቤ አለ በአየር ንብረት ለውጥ ምክንያት አገራችን ልጠፋ ስለሆነ የፖለቲካ ሳይሆን የአየር ንብረት ለውጥ ስደተኛ ተብለን ጥገኝነት ይሰጠን ሲል አመለከተም። ይህ ታሪክ ያለምን ትኩረት በከፍተኛ ሁኔታ ሳበም። ሆኖም የኒውዚላንድ ፍርድ ቤትና መንግስት በጥገኝነት ህጉ ላይ የአየር ንብረት ለውጥ የሚል አንቀጽ የለም በሚል የቲዮታን ጥያቄ ውድቅ በማድረግ ወደ ትውልድ ሀገሩ መለሰው። የውሳኔ ዓለም አቀፉ ማህበረሰብ ለአዲሱ አደጋ ዝግጁ አለመሆኑን ያሳየ ትልቅ የታሪክ ማረጋገጫ ሆነም። በሌላ በኩል ደግሞ የኪሪባስ ህዝቦች የራሳቸውን መንግስት ፖሊሲ ተቃወሙት። እኛ ተጎጂዎችን አንወድም፣ ስደተኞችን የሚለው የሽንፈት ቃልን አንቀበለውም፣ መሬታችንን ከተወሰደ ማንነታችን፣ ባህላችንና ታሪካችን አብሮ ይረሳል ሲሉ ተሟገቱ። ከ3000 ዓመታት በላይ የዘለቀውን የፍሪጌትስ ዳንስ ታሪኮቻቸውንና የማህበረሰብ አንድነታቸውን የያዘው ባህላዊ ማኔባ የተሰኘውን የመሰብሰቢያ አዳራሻቸው ከጠፋ ህይወታቸው ትርጉም አልባ እንደሚሆን ተናገሩ። ለነሱ አውስትራሊያ ወይም ኒውዚላንድ ሄዶ ተራ የከተማ ነዋሪ ከመሆን ይልቅ የራሳቸውን ደሴት ባለቤት ሆነው መቆየት የህልውናቸው መሰረት ነበረም። ኪሪባስ በዓለም አቀፍ ደረጃ ለሚለቀቀው የካርቦን ዳይኦክሳይድና የሙቀት አማቂ ጋዞች የምታበረክተው አስተዋጽኦ ከ0.005 በመቶ ያነሰ ነው ማለት ይቻላል። ምንም አይነት መርዛማ ተጽዕኖ አላሳደረችም። አገሪቱ ፋብሪካዎች የሏትም። ግዙፍ የድንጋይ ከሰል የሚያቃጥሉ ኢንዱስትሪዎች የሏትም። ነገር ግን የበለጸጉት የዓለማችን ሀገራት ወደ ከባቢ አየር በሚለቁት የካርበን ጭስ ምክንያት የሚመጣውን መከራና የጥፋት ዋጋ ግንባር ቀደም ሆና እንድትከፍል ተፈርዶባታል። የቅርብ ጊዜ ሳይንስ ጥናቶች እንደሚያመለክቱት በአሁኑ ወቅት የዓለም የሙቀት መጠን ከኢንዱስትሪ አብዮት በፊት ከነበረበት ደረጃ በ11 ዲግሪ ሴልሺየስ ጨምሯል። ይህ አሃዝ ትንሽ ሊመስል ይችላል፣ ነገር ግን ለዓለም ውቅያኖሶች ማለት ትልቅ አደጋ ነው። የበረዶ ግግር መቅለጥ ብቻ ሳይሆን ውሃ ሲሞቅ የመስፋፋት ባህሪ ስላለው የባህር ጠለል ከፍታን በከፍተኛ ሁኔታ ይጨምረዋል። የኪሪባስ አሁናዊ መንግስት ስልቱን ቀይሯል። በክብር መሰደድ የሚለውን ሐሳብ ትቶ ባለንበት መመከት የሚል እቅድም አውጥቷል። ግዙፍ የባህር መከላከያ ግንቦችን መገንባት፣ የመሬቱን ከፍታ በአሸዋ ሙሌት ማሳደግና ማንግሮቭ ዛፎችን በባህር ዳርቻ ላይ መትከል ጀምሯል። ነገር ግን ሳይንሳዊና ኢኮኖሚያዊው እውነታ ጨካኝ ነው። ደሴቶቹ ለአንድ ክፍለ ዘመን ያህል ጠግኖ ለማቆየት በየዓመቱ ከሀገሪቱ አጠቃላይ የሀገር ውስጥ ምርት ጂዲፒ በላይ ከ25 በመቶ በላይ የሚሆን በጀት ይጠይቃል። ይህ ደግሞ እንደ ኪሪባስ ላለች ታዳጊ ሀገር ፈጽሞ የሚታሰብ አይደለም። ዓለም አቀፉ ማህበረሰብ የሚሰጠው የገንዘብና የቴክኖሎጂ ድጋፍ ካልጨመረ በስተቀር የሳይንስ ሊቃውንት እንደሚያስጠነቅቁት በ2070 እንደ አውሮፓውያን የዘመን ቀመር ማለት ነው ኪሪባስ ሙሉ በሙሉ በውቅያኖሶች ውሃ ተሸፍና ከካርታ ልትጠፋ ትችላለች ነው። በታሪካዊዋ ደሴት ላይ ፀሐይ ስትጠልቅ ሰማዩ በደመቀ ብርቱካናማና ወርቃማ ቀለም ይሞላል። ውቅያኖሱ ጸጥ ያለ ይመስላል። ነገር ግን ሞገዱ በጸጥታ የደሴቲቷን አፈር እየበላ ወደፊት ይገሰግሳል። የኪሪባስ ሽማግሌዎች አሁንም በማኔባ አዳራሻቸው ውስጥ ተቀምጠው ለወጣቶቻቸው ስለ አፓጋኒስቶቻቸው ታሪክ ይተርካሉ። ህፃናት ስለ አየር ንብረት ለውጥና ስለ ባህራቸው የሚገልጹ ዘፈኖችን በጨዋታቸው መካከል እያዜሙ ይጨፍራሉ። ምድር እናታችን ናት፣ አባቶቻችን የተቀበሩትም እዚህ ነው። ወደ ሌላ ሀገር ብንሄድ እኛ ባዕዳን ነን፣ እዚህ ግን የባህሩ ባለቤቶች ነን ይላሉ አባቶች። የኪሪባስ ዕጣ ፈንታ የጥቂት ደሴቶች ታሪክ ብቻ አይደለም። የክስተት ለመላው ዓለም የተሰጠ የመጨረሻው ማስጠንቀቂያ ነው። ዛሬ ኪሪባስ በውሃ ስትዋጥ፣ ነገ የባንግላዴሽ ዳርቻዎች፣ የማያሚ ከተማ፣ የቬነስ መስመሮች፣ የግብፅ አሌክሳንድሪያና የሙምባይ ወደቦች ተራቸው ይሆናል። ኪሪባስ የዓለማችን የፊት መስመር ሰለባ ናት። ውቅያኖሱ እየጨመረ ነው። የጊዜው እንቅስቃሴ ደግሞ እየፈጠነ ነው። የሰው ልጅ የካርቦን ፍጆታ ካልቀነሰና
የመጠበቅና ተፈጥሮን የመንከባከብ እውነተኛ እርምጃ ካልወሰደ በካርታችን ላይ 4 ንፍቀ ክበብን አገናኝታ የነበረችው ውቧ ኪሪካስ በታሪክ ማህደር ውስጥ ብቻ ተጽፋ የምትቀር የቀደመች ምድር ሆና ትቀራለች። በዚህም አያበቃም። ተመልከቱ፣ መላው አውሮፓና አሜሪካን እያመሰ ያለው የአየር ንብረት ታሪክ በሚያስገርም ስላቅ የተሞላ ነው። የደሴቲቱ አደጋ የኛ አይደለም ብለው በቸልተኝነት የተመለከቱት የበለጸጉት ሀገራት እና አውሮፓ አሁን ራሳቸው በተፈጥሮ ቁጣ እምብርት ውስጥ ወድቀዋል። ከሜዲትራኒያን ባህር ዳርቻዎች እስከ ስካንዲኔቪያ ተራሮች፣ ከፓሪስ ውብ ጎዳናዎች እስከ ለንደን የፋብሪካ ታሪኮች ድረስ አውሮፓ ከዚህ ቀደም አይታው የማታውቀው ዘግናኝ የአየር ንብረት ለውጥ እሳት እየቀመሰች ነው። የአውሮፓ የከባቢ አየር ምልከታ ኤጀንሲ ባወጣቸው አስደናቂ የመረጃ ስብስቦች መሰረት ባለፉት ጥቂት ዓመታት አውሮፓ ከዓለም አቀፉ አማካይ በ2 እጥፍ በሚበልጥ ፍጥነት እያረረች ትገኛለች። የቀደመው ቅዝቃዜና ልምላሜ የተሞላው አህጉር አሁን በበጋ ወራት የሙቀት ማዕበል የሚነድበት የፍም ምድር ሆኗል። በስፔን፣ በፖርቹጋል፣ በግሪክና በጣሊያን የሙቀት መጠኑ ከ45 ዲግሪ ሴልሺየስ በላይ በሆነ አሰቃቂ ደረጃ ላይ ደርሷል። ይህ የሙቀት ማዕበል የሰዎችን ሕይወት በጅምላ ከመቅጠፉ በላይ ታሪካዊ የአልፕስ ተራሮች የበረዶ ግግር እንዲቀልጥ አድርጓል። ከ3000 ዓመታት በላይ በበረዶ ተሸፍነው የነበሩ የጣሊያን ተራሮች አሁን ድንጋያቸው ባዶውን ቀርቷል። የአውሮፓ ግዙፍ ወንዞች እነ ራይን በጀርመን ፖ፣ በጣሊያን ሎይር፣ በፈረንሳይ በደረቅ ወራት ሙሉ በሙሉ በመድረቃቸው የንግድ መርከቦች መንቀሳቀስ አቁመዋል። የወንዞቹ ውሃ መድረቅ ከስራቸው ከክፍለ ዘመናት በፊት ተደብቀው የነበሩ የጦር መርከቦችና የጥንት ፍርስራሾችን ያወጣ ሲሆን የባስ ብሎም የኒውክለር የኤሌክትሪክ ማመንጫዎች ማቀዝቀዣ ውሃ በማጣታቸው እንዲዘጉ ተገደዋል። በሌላ በኩል ደግሞ የከባቢ አየር መሞቅ ከፍተኛ የእርጥበትነት በመፍጠሩ አውሮፓ በአንድ ጀንበር አጥፊ የጎርፍ ማዕበል ሰለባ ትሆናለች። በጀርመንና በቤልጂየም የተከሰቱት አሰቃቂ የጎርፍ መደራረቦች ሙሉ ከተሞችን፣ የባቡር መስመሮችና የዘመናት ህንፃዎችን እንደ ወረቀት ጠራርገው ወስደዋቸዋል። በአውሮፓ ህብረት ታሪክ ትልቁ የዱር እሳት ዋይልድ ፋየር በግሪክ ተከሰተ። በመቶ ሺዎች የሚቆጠሩ ሄክታሮች ደኖች ተቃጥለው አመድ ሆኑ። በአንድ ወቅት የዓለም ገዢ የነበሩት የአውሮፓ ከተሞች አሁን የአየር ንብረት ለውጥ ያመጣውን ሰደድ እሳትና ጎርፍ መቋቋም አቅቷቸው ሲሰቃዩ ማየት የጥፋቱ ማዕበል ማካካሻ እንደሌለው ትልቅ ማረጋገጫ ነው። ከአትላንቲክ ውቅያኖስ ማዶ ያለችው የዓለማችን ትልቋ ኢኮኖሚ ባለቤት አሜሪካን ብትሆን ከአየር ንብረት ለውጥ ዘግናኝ ፍርድ ማምለጥ አልቻለችም። አሜሪካ በየዓመቱ በአየር ንብረት አደጋዎች ምክንያት በመቶ ቢሊዮን የሚቆጠሩ ዶላሮችን ታጣለች። አህጉሪቱ በሁለት ጽንፈኛ አደጋዎች ተወጥራለች። ምዕራቡ ክፍል በእሳት ሲነድ፣ ምስራቁና ደቡቡ ክፍል ደግሞ በሃሪኬን ማዕበል ይዋጣል። በካሊፎርኒያ፣ አሪዞና እና ኔቫዳ የሚገኙ የሰሜን አሜሪካ ክፍሎች ለዘመናት ታይቶ በማይታወቅ አሰቃቂ ድርቅ ወድቀዋል። አሜሪካ የምግብ ጎተራ የሆነችው ካሊፎርኒያም የከርሰ ምድር ውሃዋ አልቆ መሬት እየተሰነጠቀ ይገኛል። እንደ ዲስኪ እና ኮምፕሌክስ ያሉት ግዙፍ የሰደድ እሳቶች በሺዎች የሚቆጠሩ ቤቶችን አቃጥለው የጭስ ደመናቸው ከአትላንቲክ ውቅያኖስ አልፎ እስከ አውሮፓ ድረስ እንዲታይ ያደርገዋል። በሎስ አንጀለስ እና በሳን ፍራንሲስኮ ሰማዩ በቀን ላይ እንደ ማርስ ፕላኔት ደም መስሎ ቀይ ሆኖ ይውላል። በተቃራኒው በሜክሲኮ ባህረ ሰላጤና በአትላንቲክ ዳርቻዎች የሚገኙ እንደ ፍሎሪዳ፣ ቴክሳስ እና ሉዚያና ያሉ ግዙፍ ክፍለ ሀገራት በሱፐር ሃሪኬኖች 5 እየታረሱ ነው። ሃሪኬን አይዳ እናም ሃሪኬን ኢያን ያደረሱት ውድመት ዓለምን አስደንግጧል። ውቅያኖሱ በመሞቁ ምክንያት ማዕበሎቹ ከውቅያኖሱ እጅግ ግዙፍ ኃይልና እርጥበት ስበው በአጭር ሰዓታት ውስጥ ወደ አጥፊ አውሎ ነፋስነት ይቀየራሉ። እነዚህ ማዕበሎች ባህሩን ገፍተው ወደ ከተሞች በማስገባት ግዙፍ ሰማይ ጠቀስ ህንፃዎች፣ ድልድዮችና የኃይል ማሰራጫዎችን ያደቃሉ። በኒውዮርክ ከተማ እንኳን ሳይቀር በታሪክ ታይቶ በማይታወቅ ፈጣን የዝናብ መጠን የከተማዋ የምድር ስር የባቡር መስመሮችና የመኖሪያ ቤቶች ወለሎች በውሃ ተሞልተው በርካታ ዜጎች በቤታቸው ውስጥ ታፍነው ህይወታቸው አልፏል። በርካቶቹ ጣራ ላይ ሆነው ከህይወት ጋር ትንቅንቅ ገጥመው ታይተዋል። የአሜሪካ ብሔራዊ የውቅያኖስና ከባቢ አየር አስተዳደር መረጃዎች እንደሚያረጋግጡት ቀደም ሲል በመቶ ዓመት አንዴ ይከሰቱ የነበሩ አጥፊ የተፈጥሮ አደጋዎች አሁን በየ2 እና 3 ዓመቱ እየተደጋገሙ ይገኛሉ። የዓለም ትልቋ ሀያል ሀገር በገንዘቧና በቴክኖሎጂዋ እንኳን ከተፈጥሮ ቁጣ መታደግ አለመቻሏ የአደጋውን አስፈሪነት ያሳየናል። የአየር ንብረት ለውጥን ዘግናኝ እውነታ ለመረዳት ወደ
የዓለማችን የበረዶ ማከማቻዎች አንታርክቲካና ግሪንላንድ መመልከት ያስፈልጋል። በእነዚህ የሰሜንና ደቡብ ዋልታዎች ውስጥ ያለው የበረዶ መጠን መሬትን ሙሉ በሙሉ ለማጥለቅለቅ የሚያስችል ግዙፍ የውሃ መጠን የያዘ ነው። በአርክቲክ ኖርዝ ፖል የሚገኘው የበረዶ ሽፋን በየ10 ዓመቱ በ13 በመቶ ፍጥነት እየቀነሰ ይገኛል። ሳይንቲስቶቹ እንደሚሉት በቅርብ 10 ዓመታት ውስጥ የሰሜን ዋልታ በበጋ ወራት ሙሉ በሙሉ ከበረዶ ነፃ ሊሆን ይችላል። ነገር ግን ከሁሉም በላይ ዓለምን በስጋት ውስጥ የከተተው በአንታርክቲካ የሚገኘው ትዋይት ግላሲየር ወይም ደግሞ በቅጽል ስሙ የዶምስ ዴይ የመጨረሻው ቀን በረዶ በመባል የሚታወቀው ግዙፉ የበረዶ ግግር ነው። ይህ በረዶ ግግር በስፋቱ የታላቋ ብሪታንያን ዩኬን የሚያክል ሲሆን ከታች በኩል ባለው የሞቀ ውቅያኖስ ውሃ ምክንያት በከፍተኛ ፍጥነት እየተሸረሸረ ይገኛል። የሳይንሱ ሊቃውንት የሳተላይት መረጃዎችን በመተንተን እንደሚያስጠነቅቁት ይህ ግዙፍ የበረዶ ግግር ሙሉ በሙሉ ተደርምሶ ወደ ውቅያኖሱ ከገባ የዓለምን የባህር ጠለል ብቻውን ግማሽ ሜትር 50 ሴንቲሜትር ያህል ከፍ ያደርገዋል። ይህ ክስተት ከተፈጠረ ደግሞ በሰንሰለታማ ቦታው ላይ ያሉትን ሌሎች አንታርክቲካ የበረዶ ግግሮች አብረው እንዲደረመሱ ያደርጋል። ውጤቱም በዓለም አቀፍ ደረጃ የባህር ጠለልን እስከ 3 ሜትር ከፍ ማድረግ ነው። ይህ ማለት ደግሞ የለንደን፣ የኒውዮርክ፣ የቶኪዮ፣ የሻንጋይ፣ የሙምባይ፣ የካይሮና የላጎስ ከተሞች ዳርቻቸው ሙሉ በሙሉ በውሃ መዋጥ ነው። ግሪንላንድ ብቻዋን በቀን በአማካይ ጥቂት ቢሊዮን ቶን የበረዶ ውሃ ወደ ውቅያኖስ ትለቃለች። ይህ ቅልጥ ውሃ ደግሞ የውቅያኖሱን የጨው መጠን በመቀየር የዓለማችንን የሙቀት መጠን የሚያመጣጥነውን አትላንቲክ የውሃ ዥረት እንዲዳከምና ሙሉ በሙሉ እንዲቆም ሊያደርገው ይችላል። ይህ ከተከሰተ ደግሞ አውሮፓ ወደ በረዶ ዘመን ስትገባ የኤዥያና የአፍሪካ ሀገራት ደግሞ አሰቃቂ ድርቅ ውስጥ ይወድቃሉ። የአየር ንብረት ለውጥ አደገኛ የሚያደርገው ቀጥተኛ መስመር ያለው አለመሆኑ ነው። ይልቁንም ቲፒንግ ፖይንትስ ወይም ደግሞ የመመለሻ አልባነት ነጥብ በሚባሉ ሳይንሳዊ ሂደቶች የተሞላ ነው። አንዴ ከተሻገርናቸው ወደ ነበሩበት መመለስ የማይችሉ የራሳቸው አጥፊ ዑደትን የሚፈጥሩ ተፈጥሯዊ ሂደቶች ናቸው። አንዱ አስፈሪው ስነ ህይወታዊ ሂደት ፐርማፍሮስት ይባላል። በሳይቤሪያ፣ በካናዳና በአላስካ የመሬት ስር አፈር ለሺህ ዓመታት አየሩ በረዶ ሆኖ በመቆየቱ ምክንያት በውስጡ እጅግ ግዙፍ የሆነ የካርበንና የሜቴን ጋዝ ይዞ ቆይቷል። አሁን ግን የከባቢ አየር ሙቀት በመጨመሩ ምክንያት ይህ የመሬት ስር በረዶ መቅለጥ ጀምሯል። የመሬት ስር በረዶ ሲቀልጥ በውስጡ የታፈኑት የሜቴን ጋዞች ወደ ከባቢ አየር ይለቀቃሉ። ሜቴን ደግሞ ከካርቦን ዳይኦክሳይድ በ80 እጥፍ የበለጠ ሙቀት የመያዝ አቅም ያለው ጋዝ ነው። የማለት አየሩ ሲሞቅ በረዶ ይቀልጣል። በረዶ ሲቀልጥ ሜቴን ይለቃል። ሜቴኑ ደግሞ አየሩን ይበልጥ እንዲሞቅ ያደርገዋል። የማያቋርጥ የአደጋ ዑደት ማለት ነው ለዓለማችን። በተመሳሳይ መልኩ የዓለማችን ሳምባ የሆነው የአማዞን ደን በከፍተኛ ድርቅና በሰደድ እሳት ምክንያት በካርበን ሳቢነት ወደ ካርቦን አውጭነት እየተቀየረ ይገኛል። ደኑ ሲቃጠል በውስጡ የያዘውን ካርበን ወደ አየር ይለቃል። ይህ ደግሞ ሞቃቱን አየር ይበልጥ ያባብሰዋል። በውቅያኖሶች ውስጥ የሚገኙት ኮራሎች የባህር ውስጥ ህይወት 25 በመቶ የመጠለያ መሰረት የሆኑት በውሃው መሞቅና አሲዳማነት መጨመር ምክንያት ብሊቺንግ አጋጥሟቸው በጅምላ እየሞቱ ነው። የባህር ውስጥ ስነ ምህዳር ሲፈራርስ የባህር እንስሳት ሀብት ያልቃል። ይህም በመላው ዓለም በባህር ምግቦች ላይ ጥገኛ የሆኑ በቢሊዮን የሚቆጠሩ ሰዎች ለከፋ አደጋ ያጋልጣል። አሁን ዓለማችን የቆመችው በሁለት የታሪክ ጎዳናዎች መጋጠሚያ ላይ ነው። በአንድ በኩል የሰው ልጅ የስግብግብነት፣ የድንጋይ ከሰልና የነዳጅ ፍጆታ፣ የጫካ ጭፍጨፋና የከባቢ ብክለት የታየበት የቀደመው ጎዳና አለ። ይህንን መንገድ ከተከተልን በ21ኛው እንደ አውሮፓውያኑ የዘመን ቀመር የዓለም ሙቀት መጠን ከ2.7 እስከ 3 ዲግሪ ሴልሺየስ ይጨምራል። የማለት ደግሞ የሰው ልጅ ሊኖሩባቸው የሚችሉ የምድር ክፍሎች በከፍተኛ ሁኔታ መቀነስ፣ በመቶ ሚሊዮን የሚቆጠር የአየር ንብረት ስደተኞችን መፈጠር፣ የምግብና የውሃ እጥረት፣ አጥፊ ጦርነቶች መከሰት ማለት ነው። በሌላ በኩል ደግሞ አጣዳፊና አብዮታዊ ለውጥ የማድረግ አማራጭ አለም። የዓለም አቀፉ የፓሪስ የአየር ንብረት ስምምነት ፓሪስ አግሪመንት የዓለምን የሙቀት መጨመር ከ1.5 ዲግሪ ሴልሺየስ ባልበለጠ ደረጃ ላይ ለማቆም ግብ አስቀምጧል። ይህንን ለማሳካት ደግሞ ወደ ታዳሽ ኃይል በአስቸኳይ መሸጋገር በአንደኛነት ይጠቀሳል። ይህም የፀሐይ፣ የነፋስና የውሃ ኃይልን በሰፊው መጠቀምና የድንጋይና ከሰል ነዳጅ አጠቃቀም ሙሉ በሙሉ ማቆም። በሁለተኛ ደረጃ ተፈጥሮን መካስ ነው። ደኖችን መንከባከብ፣ በሚሊዮን የሚቆጠሩ ዛፎችን መትከልና የውቅያኖስ ጥበቃ ቀጠናዎችን ማስፋት። በሶስተኛ ደረጃ የአየር ንብረት ፍትህ ነው። ክላይሜት ጀስቲስ፣ አየር በካይ የበለጸጉ ሀገራት ለታዳጊና ደሴት ሀገራት የሚገባውን የካሳና የቴክኖሎጂ ድጋፍ ማድረግ። የኪሪባስ ህዝቦች በውቅያኖሱ ዳርቻ ቆመው ወደ ሰማይ የሚያደርጉት ጸሎትና አቅም የሌላቸው ህጻናት የሚያንጎራጉሩት ዜማ የራሳቸውን ሀገር የመታደግ ጥሪ ብቻ አይደለም፣
ይልቁንም ከመጥፋት በፊት ዓለም እንድትነቃ የተደረገ የመጨረሻው የጩኸት ድምፅ ነው። ውቅያኖሱ አሁን እየጨመረ ነው። የዋልታዎቹ የበረዶ ግድግዳዎች እየቀለጡ ነው። አውሮፓና የአሜሪካ ደኖች እየነደዱ ነው። ምድር ያለ ሰው ልጅ መኖር ትችላለች። የሰው ልጅ ግን ያለ ምድር መኖር አይችልም። ጊዜው አልቋል። ዛሬ የምንወስደው ውሳኔ የነገውን የሰው ልጅ ህልውና ወይም መጥፋት ይወስናል። የኪሪባስ እጣ ፈንታ የሁላችንም እጣ ፈንታ ነው።